ከሆነ እንኳን ለአንድ ነገር ብቻ ነው ራቺ ከተጣለ ፈሪሃ ስትመልስ ኮሜንት ላይ እሷን አታክ ያረው የነበሩ ሰዎች ነበሩና ስቶሪ ብላችሁ ጻፉላት እሺ ሁለተኛ ደግሞ እንደዚህ ሰው ሲመልስ ያቀው ልከክል ይመልሳል ሙስሊም ሲመልስ ሁሉ የሚያቀው ነገር ግጠኛ ያልሆነበት ነገር አይመልስም ትክክለኛ ነገር እየመለሰች ነበርና እናንተ ስላላወቃችሁት እሷ ስተትናት ማለት አይደለም ስለዚህ ስቶሪ ብላችሁ ጻፉላት እሺ ወደባይት ይቅርታ በሏት ይሄ ለማለት ነው እሺ ቻው ፈሪሃ በጣም ቆንጆ መልስ የመለስሽ በትክክል የመለስሽ ነች ብራቮ ኪብራ ቆንጆ ሆነ አልሆነ በነገራችን ላይ የሚመልስ ሰው መልሳለሁ ካለ ከተሳሳተ አይ ገባኝ ግን አንድ ሰው ከመለሰ ከተሳሳተ ብቻ ነው የምታስቆመው እንጂ እንዳይሳሳት ብለህ ማስቆም የለብህም ምክንያቱም አታውቀውም ከተሳሳተ አቁም እንደዛ አይደለም እንዲህ ነው ትክክለኛ መልስ ብለህ ማስተካከል ነው እንጂ ሰው እየመለሰ የሆነ የጥርጣሬ ጨረር መልቀቅ አያስፈልግም ነውር ነው በእውነት እያንዳንድም ትጠየቃለህ አዎ መጠየቅ ብቻ ያለ መጠየቅ መብት ያለን እኛ ብቻ ነን እኛ ጠያቂዎች ነን የተወዛገቡ ወጣቶች ስለሆነ እና እሺ ሐሰንን አስገባው እሺ ሐሰን አላየሁትም ነበር እኮ ነው ታዲያ ግቡ እንዴ የተለመዳችሁ ሰዎች ማሪያ ሰለምታ የውሂድ ጥያቄ ግን ሐዋርያ ሰምተዋል ለልጁ የጠየቀው መቼ ትላንት ነው ዛሬም እያየው ነበር ትናንት ነው እንጂ ልጁ ታውቃለህ ስራ ቦታ ሆኜ ማለት ነው ዝም ብዬ ቲክታኬን እያወጣሁ ያለው የሚገባ መስሎኝ የሆነ ችግር አለበት ልበል ይሄ ነገር እኔ የድብርት እንትን ለቀውብኝ ዝም ብዬ ስልኬን አጥፍቼ ተኝቼ ነበርና አላየሁም ሼር ተደርጎልኝ ስነሳ መጨረሻ ላይ ሲያወሩ ምናምን ሰምቼ ትንሽ ወጣሁ ስራ ነበረኝ ምናምን የትናንቱ ጥያቄ ግን ነበር እኔ እሱ ጋር ቁጭ ብዬ ጠይቀውን የተነሳውን ጥያቄ ለልጁ ጠልፎ የጠየቀውን የማይመለስ ዝም ብሎ መሰረት የተሸዋረረ ጥያቄ ሲጠይቀው እሱ እኮ እንደዚህ አይነት ጥያቄ አይነሳም ለምሳሌ አዳምን ብርት ነበረው ወይ አለው ድመት መጀመሪያ ላይ የተፈጠረችው ከምንድን ነው አለው ከምን ተፈጠረች አለው ፎቶ በቃ ለመጨረሻ አይ እኔ ካሁን በኋላ በቃ ሰላም ራሱ አልገባም ራሱ የሚገርም እንትን የሚለው ነገር ግን ትገባ ታዳምጣለህ ቁጭ ብለህ አስገቡት እንደዛ ብለው እኮ ነው ያስገቡኝ እኮ እንጂ እኮ የመግባት ሀሳብ አልነበረብኝም ይኸው እኔ አንድ ነገር ልንገርህ እዛ ቤት ካዝወተርን ወይ አንተ ክህደት ትፈጽማለህ ወይ እኔ ክህደት እፈጽማለሁ ይሄ አስረግጬ ኖ እኔ ከምከዳህ ስሜቴ ይክዳኝ አልከዳም ይኸውልህ ባቢሎን አበበ ወይም ከበደ የሚል አካውንት ክፈትና ወይ ሲገባ በዛ ትገባለህ ምክንያቱም ለምንድን ነው ከፍቅራቸው የተነሳ ይግባ ስለሚሉ እንዲህ ምክንያቱም ባቢሎን በሚለው ካዩህ እንዴት እንድትገባ ስለሚያፈልጉ እኮ እኔ መግባት አልፈልግም እዚህ ጋር እኮ አሁን ለምሳሌ ያልተረዱት ነገር እንዳታውቂያለሽ ጓደኞቹ ይመጣሉ እና አሉ ጓደኞች ያሉ እኮ ይመጣሉ እንትና ያጨናንቋቸዋል እኮ አንዳንዴ እዚህ ጋር የሚመጡ ጓደኞች ያሉ በነገራችን ላይ እኔ የማውቃቸው የሚያውቁኝ ኢትሲውን ጓደኞች አሉ ራሱ እዚህ ጋር የሚመጡ እና ስማቸውን አይተው ምናምን ነገር በቃ ያዙት ምናምን ነገር ነው ገባሽ አብዛኛው ጊዜ ከታች ነው የሚመለሱት እንጂ በየቀኑ ይገባሉ ራሱ ከታች ይመለሳሉ ምናምን ነገር አይ ለማንኛውም አንተ ገስ ለገብተህ ዝም ብለህ ተቀመጥ ደስ ይለናል አለበዛ ደግሞ የኛ ደግሞ እኛ ሙስሊሞች ደግሞ በጣም ስለምናከብር ምናምን ካዩ ይግባ ስለሚሉ ወይ ደግሞ ሌላ አካውንት ከፍተህ በዛ ገብተህ እንደው መከታተል ምክንያቱም ያቆም በሌላ አካውንት ከሆነ አረ ችግር የለውም እኮ በቃ እኔ እኮ እንትን አልኩት እኮ ጠምዝዞ ሲጠይቀኝ በቃ እኔ ሳትጠይቅ መልስልኝ አልኩት እኮ መጨረሻ ላይ እንደዛ ማለት እኮ ባቢ እነዚህ ሰዎች ግን የያዝነው ቀልድ አድርጎታል ታውቃለህ እኔ ምን አለ መሰለህ እኛ ተልእኳችን እኮ ምንም አልገባቸውም ታውቃለህ ምንም አንድ ሰው አልተረዳንም እስከ ትክክል አለ ያልናችሁ እኮ ነው እኛ ኢየሱስ ጠፍቶብን እየፈለግነው ነው በዛው መንጋ እየበተንን ነው ምንም በቃ ወደፊት ወደኋላ ማስተዋል የማይችል እኛን አጥምቀው ምናምን ነገር ትውልዱ እንዲጠፋ ነው የፈለጉት እኛ የትም አንሄድም
ጭራሽ ይሄ መንጋ ሳንበት ነው ሞተናል እንዴ? አዎ በእውነት የጠመመ ትውልድ ስላለ ዛሬ ትናንት ራሱ እንጂ እኔ እንትን ምርጥ የሆነ አጀንዳ ይዤ የገባው ስለ ነቢያቶች እና ስለ ሃይማኖት አባቶችን በመሀል ገብተው ሙዴን እንዴት እንደከነቱት አንተ ምስ አደረጉት ምናምን ነገርና ጭንቅ እንትን ተጨነቁ ምናምን ከባድ ጭንቅ ውስጥ ገባው። ቁጭ ብዬ እያወራኋቸው እንደ ሰይጣን ነው የማያቸው እዚህ ጋር ቁጭ ብለው ምናምን ነገር። ከዛ ዘግቼ ወጣሁ ቻው ምናምን ሳልል ታንቺ ከተረጋጋው በኋላ ነው የተመለስኩት። እያስጨነቀኝ ነው ይሄ ሃይማኖት ነገር። ወደ ፖለቲካ ልመለስ እንዴ? ጭንቃለሁ። ለማንኛውም አሁን ወሂድ ቤት እውቀት ይከበራል እናምናለን፣ ግን እዛ አንሄድም። እዛ ቤት ተጠምቀህ ትወጣለህ። እውቀት እናውቃለን፣ እውቀት የሚከበርበት ቤት ነው። አዎ ስብከት አይደለም፣ ሃይማኖትን ቀይር አይደለም፣ ለማሸናነፍ አይደለም። ይሄ ዓለማዊም መንፈሳዊ እውቀት ያለው ሰው ሲሆን ደስ ይለኛል እና ደግሞ በትህትና ምናምን ነገር ሲሆን ትጠመቃለህ። በቃ ሳታስበው ተጠምቀህ ትወጣለህ። እኔ እኮ አልኩህ እኮ እኔ ሱስ ሆነብኝ። በቃ ዝም ብዬ ክፈት ስራ ቦታ ዱቅ ብዬ ክፈት ወሂድ ገባ ይለኛል ውስጤ። ይሄ ነገር ችግር አለ እንዲ አልኩኝ ቀስ ብዬ ማለት ነው። አሁን አዲስ ይዘነው የመጣ ነው አጀንዳ ግን ሰምተሃል? በውስጥ ተነጋግረንበት ነበረ እና ደርሰው ከሆነ አሁን አዲስ ኪዳንን ሽረን ኦሪት እንቀበል የሚል ትውልድ እንፈጥራለን እና ምክንያቱም ይሄ አዲስ ኪዳን የሚባለው የፈረንጆቹ ነው። ትውልድ በዝሙት እንዲጨማለቅ፣ ሰው የገደለ ምንም ፍርድ እንዳያገኝ፣ ብዙ ነገር ኃጢአት የሰራ ሁሉ ፍርድ እንዳያገኝ የተፈጠረ ስለሆነ ክርስቶስ ሞተልን የሚለውን የክርስቶስ ሞት የእግዚአብሔር ሞት ለዚህ ትውልድ ስለማይመጥን ስለማያስፈልግ አልሞተም፣ በቃ ውሸት ነው። ክርስቶስ አስተካከለን። ከሱ በፊት የነበረን ሕግ አጽንቶና ተግብሮ አዞ ነው የተመለሰው። በቃ ገብቷል። ስለዚህ እንደዚህ አይነት አስተሳሰብ እንዲስፋፋ ነው የምንሰራው። ከአሁን በኋላ አዲስ ኪዳን ሽረነዋል። አዲሱ ትውልድ አዲስ ኪዳንን ይሽራል፣ ኦሪትን ይቀበላል። ዝሙት መስራት አይቻልም፣ መቆሸሽ አይቻልም። ጽዳትን ይደግፋል፣ እውነትን ይደግፋል፣ እውነትን ያጠራል። በቃ አለቀ። ኦሪት ነው የሕግ መጀመሪያ። ኦሪትን ትተገበራለች። አዲስ ኪዳን የሚባሉ ውሸት ነው፣ ተረት ነው፣ ቅጥፈት ነው። ኦሪትን መፈተሽ አለበት። የለም የፊቱ የሚለው ያውቁትም እንዴ? ምን ሆናል? የኋላው ከሌለ የለም የፊቱ እኮ ነው። ኦሪት እኮ ነው የሁሉ ነገር መጀመሪያ። ምን ጥያቄ? ትክክል። እሱ ራሱ መስተካከል ያለበት ብዙ ነገር ስላለ የነቢያቶችን ክብር ተነክተዋል። ክብራቸውን ይመለሳል። የነቢያቶችን የማይገባቸውን እግዚአብሔርን ጋር ሊያስታርቁ የመጡ ነቢያቶች ክብራቸው ይመለሳል። ወደ ብርሃን የመሩ ነቢያቶች ክብራቸው ይመለሳል። ዝሙት ሰሩ፣ ራቆታቸውን ሄዱ፣ ሰከሩ የተባለው አይገልጻቸውም፣ አይገባቸውም። የጠመመ ትውልድ ለማስተካከል ወደ ብርሃን ለማሸጋገር የገነትን ቁልፍ ይዘው ነው የመጡት። እነዚህ ነቢያቶች ንጹህ ናቸው፣ የጸዱ ናቸው። ትቀበለዋለህ? ክርስቶስ እኮ እናት እኔ ያሳዝነኛል። እኔ አጠገቡ የነበሩ ሰዎች ምን አይነት አድርጎ እንደጻፉት እንዴት አጣሞ እንደጻፉት ታውቃለህ? ምን የተጻፈው እኮ አይደለም። የጸሐፊዎቹ መጀመሪያ ክርስቶስ አጠገብ ኑሮ የጻፉት ሰዎች አይደሉም። ራሱ ይህን መልእክት ሌሎች ናቸው የቀየሩት። ኖ የሆነ ሰምቲንግማ እኮ የሆነ ችግር አለ ታውቃለህ እንጂ ክርስቶስ ማለት ነው እንደዚህ አይደለም በጭራሽ። ባይብል ላይ የተጻፈው ክርስቶስ እንደዛ አይሆንም፣ አይመጣውም በጭራሽ። ስለሚወራው ክርስቶስ ሌላ፣ ባይብል ላይ ያለው ክርስቶስ ሌላ። እኔ እኮ ድሮ ማለት ነው ባይብልን ገለጥ ስላደረገው ክርስቶስን አስቦ የነበረው አባቴ ምን ነው ባይብል ባልገለጥኩት እኮ ነው የምትለው። ግን አዳምን የሰራትን ኃጢአት አሁን ዘመን ያለውን ትውልድ ከሚሰራው ኃጢአት ብሳ ነው እግዚአብሔርን ያሰቀለችው። ግን እንደው ስታስበው አሁን ከምንሰራው ኃጢአት የትኛው ኃጢአት ነው የከፋ ኃጢአት? ግን አዳም ምን ሰራ? ምን ሰራ? ምን አደረገ? አዎ አንድ ስህተት ነው የሰራው። ጥንጥዬ ስህተት፣ ተራ ስህተት። እኛ እዚህ ይሄ ትውልድ ከኛ አንጻር ሲሆን በጣም እንትንሽ አልሰራም እንዴ? ቀድሞ እኮ ገነት መግባት ያለበት እሱ ነው ከማንም በፊት።
ምንም አልሰራም። ምንም ንጹህ ነው ከኃጢአት በሙሉ። ሸረኛ ትውልድ። ወደድክም ጠላም አንገትን የተረገጥክ እውነትን ትቀበላታለህ። አባ ማቲያስ ትምህርትህን አስተካከል። ያሲኖ እንኳን ደህና መጣ። ቀጥል እስኪ። እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? ባላችሁበት ሰዓትና የጊዜ አቆጣጠር ደህና ናችሁ ሁላችሁም? አለን አለን አልሐምዱሊላህ እኔ ደህና ነኝ። ችግር ነው ቀጥሉ እስኪ ልስማችሁ። ምናልባት እኔ ቤት ከፍቼ አንድ መወያየት የሚፈልግ ጓደኛ ያለ አንድ ለአንድ መወያየት ይፈልጋል እና እስኪ ከመጣችሁ አለኝ ወይም እናንተ ከቆያችሁ ከእናንተ ጋር መቆይ ይችላለሁ፣ ልጁ ካልመጣ ማለት ነው። ኧረ እንመጣለን። ለምን አንመጣ? እንመጣለን አስለው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ፋኒ? ያሰን አለይኩም ሰላም። እንዴት ነህ? ደህና ነህ? በጣም ደህና ነኝ አልሐምዱሊላህ። ሰላም ነሽ? አለሁ ሁሉ አማን አልሐምዱሊላህ። ሂባ፣ ፈሪሃ፣ ማሪያ፣ ሊና ሁላችሁ ወንድሜ ያሰን አንድ ጥያቄ ልጠይቅ። ያው ትንሽ ካሉት ልጆች ትንሽ አንተ ትሻላለህ እና ጥያቄ ልጠይቅ። ጥያቄ ነው፣ ዝም ብሎ ጥያቄ የፈጠረብኝ ጥያቄ ነው። ወደ ሌላ ነገር አትወሰድብኝ። ጥቀት ያረ እኔ ከማንም የተሻልኩኝ አይደለሁም፣ ግን ምናልባት ከእውቀቱ ከሌለኝ እዚህ ጋር ያሉትም ስላሉ ኢንሻአላህ ይረዱኛል። እሺ ማለቴ የሆነ እንትን ነገር ሰማሁ። ማለቴ ትምህርት ነገር ማለት እናንተ ሀዲስ መሰለኝ የምትሉት አይኑ አላውቅም፣ ትምህርት ነገር ነው እና ያው ፈጣሪ ማለት ነው የትንሣኤ ቀን ወይም የየውመል ቂያማ ያለ መሰለኝ። የየውመል ቂያማ ማለት አይሁዶችን ወይም ክርስቲያኖችን ወይም በቃ እንትን ብለው ማለት ከእስልምና ጠመው የሞቱትን ማለት ነው። ከነሱ ማለት ያው ያን ሰዓት ያው በእስልምና ይቀሰቀሳሉ የሚባል ነገር አለ፣ የቂያ ማለት ነው። እና ፈጣሪ ከአይሁድ ወይም ከሙሽሪኮች ተቀብሎ ኃጢአትን ማለት ነው አይደለም፣ እስላም ወይም ሙስሊም የሰራውን ኃጢአት ተቀብሎ ለአይሁድ ወይም ለክርስቲያን ይሰጣል። እና ፈጣሪ ያው እንትን ነው ብለን እናስባለን አይደል? ፍትሃዊ ነው። እኔ ጥያቄ ከዚህ በፊትም ጠይቄያለሁ፣ ግን የሆነ አጥጋቢ መልስ አልመለስኩኝም። እና ፈጣሪ እንደዚሁ ምሮኝ፣ እኔ ሙስሊም ነኝ፣ እኔ ምሮኝ ጀነት ሊያስገባኝ አይችልም። ለምን የኔን ኃጢአት ወይም የአንድ ሙስሊምን ኃጢአት ወስዶ አይሁድ ላይ ወይም ክርስቲያን ላይ ለምንድን ነው የሚያደርገው? ገብቶሃል? የኔ ጥፋት እኔ ነው ብቀጣ ገባ? ምክንያቱም ፈጣሪ እኔ አሁንም አይምሮ የሚያስበው ፈጣሪ ፍትሃዊ ብዬ ነው ማስበው። እኛንም እንደፈጠረው እነሱንም የፈጠረው አንድ ፈጣሪ ነው ብዬ ነው ማስበው። ገባ? ክርስቲያኖቹንም ሁላችንም ማለት ነው፣ የሰው ህዝብ ማለት ነው፣ አጠቃላይ ፍጥረቶችን የፈጠረው አንድ ፈጣሪ ወይም አንድ አላህ ነው ብዬ ነው ማስበው። ገባካ? እና ፈጣሪ አዛኝ ነው፣ ሩህሩ ነው ትላላችሁ። ያው ብዙ ነገር ይባላል የፈጣሪ ስም። እስቲል ያው ፈጣሪ በእያንዳንዱ ስሞች ወይም በእያንዳንዱ እዝነት ስም አላቸው አለው፣ ይቅርታ ለፈጣሪ ማለት ነው። እና ፈጣሪ እኔን መማር አይችልም? እኔን ምሮኝ ወደ ገነት ማስገባት እየቻለ ለምንድን ነው የኔን ኃጢአት ክርስቲያን ላይ ወይም አይሁድ ላይ የሚያስቀምጥ? ወይም አኒ ጀዛኪላሁ ኸይረን። ምንም አይነት ይቅርታ የሚያስጠይቅ ጥያቄ የለም በምድር ላይ ማለት ነው። ማንኛውም አይነት ጥያቄ ሰው ልጅ ልብ ውስጥ የሚመላለስ ጥያቄ መጠየቅ አለበት። ጥያቄ ደግሞ ተጠያቂው በስነ ስርዓት ባለው እውቀት መጠን መመለስ አለበት። የማያውቀው ከሆነ
ያን ጥያቄ ራሱ መመለስም አያስፈልገውም። ጠያቂውንም መልሶ ሌላ ጥያቄ መጠየቅ አያስፈልግም። ኦኬ እንደዚህ አይነት ሀዲስ ከአሁን በፊት አንብቤያለሁ። አሁን ቁጥሩን ባላስታውስም ልጆችም እዚህ ቲክቶክ ሚዲያ ላይ ሲጠይቁት ሙስሊም ያልሆኑ ሰዎች ሲጠይቁት አይቻለሁ፣ ሰምቻለሁ። በመጀመሪያ ደረጃ ከሙስሊሞች ሙስሊም ሆኖ የሞተ ጀነት ይገባል ነው። ሙስሊም ሆኖ በአላህ አንድነት ሳያምን በአላህ አንድነት እንኳን በአምላክ አንድነት አሁን ለምሳሌ አይሁዶች ያምናሉ። ነገር ግን በሁለቱ ነቢያቶች በኢሳ አለይሂ ሰላም እና በነቢዩ ሙሐመድ በመካዳቸው ዘላለማዊ ህይወትን አያገኙም። በቃ ይሄ ፋይናል ዲሲዥን ነው፣ የፈጣሪ ዲሲዥን ነው። በዛ ነገር ላይ ከሞቱ ነው ነፍሳቸው ከስጋቸው ከተለየነ ከሞቱ በክህደት ላይ ያሉ ከሞቱ ጀነት አይገቡ። ምንም ጀነት የሚያስገባ ስራ አልሰሩም፣ ከሞቱ ነው። እነዚህ ሰዎች አላህ የትንሣኤ ቀን ቀስቅሶ የመጀመሪያ ጀሃነም የመግባታቸው ወይም ገነት ያለ መግባታቸው መስፈርት ክህደታቸው ነው። የሙስሊሞችን ኃጢአት ወስዶ እነሱ ላይ ስለጨመረው ሳይሆን ወይም የሙስሊሞችን ወንጀል እነሱ ጋር ስላደረገባቸው ሳይሆን ጀሃነም ለመግባት ያበቃቸው ገነት እንዳይገቡ የተከለከሉት በራሳቸው ክህደትና በራሳቸው ድርጊት ነው። ስለዚህ አንድ ክርስቲያን ያሉ ክርስቲያኖች በክህደት ላይ ያሉ ነፍሳቸው ከስጋቸው ከተለየ ከሞቱ በነቢዩ ሙሐመድ ነቢይነት ሳያምኑ ከሞቱ ዛሬ ያለው ትውልድ ገነት አይገባም፣ መጨረሻው ገሃነም። ስለዚህ የእነዚህ ሰዎች ገሃነም የመግባት ከገነት የመከልከል ዋናው መስፈርቱና መንስኤው አለማመናቸው ነው። ተረዳሽኝ ፋኒ? እነዚህ ሰዎች ተቀስቅሰው ሙስሊሙም ከሃዲውም ኤቲስቱም ከፈጣሪው ፊት ይቆማል። በሰሩት ስራ የእጃቸውን ያገኛሉ። ፈጣሪ ፍትሃዊ ፈጣሪ ነው በዛ ጊዜ ማለት ነው። ከሱ በላይ ማንም ፍትሃዊ የለም። ሙስሊም ሆኖ በፈጣሪ አንድነት አምኖ ሁሉንም ነቢያቶች ተቀብሎ በመላእክቶች አምኖ ነገር ግን እነዚህን ነገሮች እያደረገ ዝሙት ከሰራ፣ ሰው ከገደለ፣ የሰው ንብረት ከወሰደ ሽርክ አይቻልም። እነዚህን ሁሉ ተቀምጦለት መቀጣት ያለበት ነገር ተቀጥቶ ገነት ግን ይመለሳል። ለምን? በፈጣሪ አንድነት አምኗል፣ ሁሉንም ነቢያቶች ተቀብሏል። ለዘሞተው ግን ፈጣሪ ይቀጣዋል። ከዚህ ውጭ ያሉ አማኞች ግን ወይም እምነት አለና የሚሉ በፈጣሪ አንድነት ያመኑ አሉ፣ አይሁዶች አሉ፣ ያጋሩ ደግሞ አሉ። ነቢዩ ሙሐመድን ደግሞ ያልተቀበሉ አሉ። ስለዚህ ባለመቀበላቸው ብቻ ነው ገሃነም የሚገቡት እንጂ በሙስሊሞች ኃጢአት ወስዶ የሙስሊሞችን ኃጢአት ወስዶ ለነሱ ስለጨመረባቸውና እነሱ ላይ ስለጫነባቸው አይደለም ገሃነም እንዲገቡ የተደረጉት። ፋኒ አዳምጠሽኛል በደንብ? ወንድሜ እያዳመጥኩ ነው። ስለዚህ የእነዚህ ሰዎች ገሃነም የመግባት መንስኤው ዋናው ክህደታቸው ነው እንጂ ሙስሊሞች እኔ ለምሳሌ ዝሙት ብሰራ የኔን ዝሙት የሰራሁትን ወንጀል እነሱ ላይ ስለጫነባቸው አይደለም። የትንሣኤ ቀን በራሳቸው በእጃቸው ስራ ነው ገሃነም የሚገቡት።
ገብቶሻል ፋኒ? ያሰን ማለት ነው። በመጨረሻው በነቢያቶች መቋጫ በሆኑት አምኛለሽ። አመንሽ በኋላ የሰው ገንዘብ ልትበይ ትችያለሽ። አያድርግብሽና ዝሙት ልትሰሪ ትችያለሽ። የሰው ነፍስ ሊጠፋብሽ ይችላል በእጅሽ። ኦኬ እነዚህን ነገሮች አላህ የውመል ቂያማ አቁሞ ይጠይቅሻል። ይቅርታ እንዴ አሁን ኦልሬዲ እሷ እየጠየቀች ያለችው ሀዲሱን ምናልባት የሆነ አንድ ማለት አንብባውም ሊሆን ስለሚችል ሀዲሱ ተከፍቶ ሀዲሱ ሰሂ ነው አይደለም የሚለውን ብናየው አይሻልም? ሂባዬ ኢምራን በጣም ማለት ነው። ይሄ አለ አይደል ምስክሬ ነው። እኔ ደስተኛ ነኝ፣ ግን ምን ጠይም ውስጤ ምን ሰው አይደለሁም። ይቅርታ አድርጉልኝ። ሰው አንዳንድ ነገር ውስጣችሁ የሚጠይቃችሁ ጥያቄ አለ እና እኔ ክርስቲያን ብሆን ራሴን ቦታው ላይ አድርጌ ማለት ነው። ከዛ ጥፋት ወይም እሺ ሳላጠፋ ምድር ላይ ቢያንስ የማመልከውን ፈጣሪ ያው እንትን ያልኩትንም ቢሆን ማለት ነው እንትን እያልኩ የተገዛውለት ኖርኩኝ። ከዛ በኋላ ያ ሞት አይቀርም ሞትኩኝ። ግን አንድ ማላቀው ሙስሊም እንትን ማለት ሙስሊም ሰው እንትን ቢል የእሱን ኃጢአት እኔ ለምን ወስዳለሁ? በቃ እንትን ላይ ነው። አጋጣሚ የሆነ ልጅ ሲያስተምር ነው የሰማሁት። ገባችሁ? ሲናገር ጥያቄ ሲያቀርብ ማለት ነው። እና ጥያቄ ሆነብኝ። ምክንያቱም ፈጣሪ በእስልምና ፍትሃዊ ነው። እኔ እናንተ ጋር ምንም ፕሮሰስ እኔ በጣም አልሐምዱሊላህ የምሬ ነው በጣም ደስተኛ ነኝ። ግን ይሄ ነገር ሁሌ ውስጤን ይጠይቀኛል፣ ጭንቅላቴ ውስጥ ሁሌ ይብላላል። እና እንደዚህ ከሆነ ለምን ፈጣሪ እንትን ከሆነ ለምን የአንዱን ወደ አንዱ? እሺ አሁን ባለፈው የሆነ ነገር ብለው ነበረ ፈጣሪ ቢያንስ አሁን